እስቲ ዛሬ ደግሞ ስለ ራሻው ፕሬዝዳንት ቭላዲሚር ፑቲን እናውራ። ፑቲን ወደ ስልጣን ከመጣ በኋላ የራሻን ኢኮኖሚ በእጅጉ አሳድጎታል። 3 የራሻ ጎረቤት የሆኑ ሀገራትን በመውረር ሰፊ መሬትን ወስዷል። ከአሜሪካ ጋር የሻከረ ግንኙነት ካላቸው ሀገራት ጋር ወዳጅነትን መስርቷል። እንዲሁም በምዕራባውያን የበላይነት የሚመራውን የዓለም ስርዓት በመገዳደር ዓለም ላይ የምትፈራ ሀያላውን ራሻ ገንብቷል። ይህችንም ሀያላን ሀገር እዚህ ያደረሳት ቭላዲሚር ፑቲን ማን እንደሆነና እንዴት እዚህ እንደደረሰ ወደ ኋላ መለስ ብለን እንመልከት። ቭላዲሚር ፑቲን በፈረንጆቹ በ1952 በራሺያ ሌኒንግራንድ ከተማ ተወልዶ ያደገ ሲሆን ፑቲን እድሜው ገና በአስራዎቹ እያለ ሰላይ የመሆን ፍላጎት እንዳለውና የራሺያ የስለላ ተቋም ገብቶ ስራ መያዝ እንደሚፈልግ ይናገር ነበር። ይህንንም ስለላ ውስጥ የመግባት ፍላጎት እንዲያድርበት ያደረገው በወቅቱ ስለ ራሺያ ሰላዮች የሚሰማቸው ጀብዶችና ስለ ስለላ ያያቸው ፊልሞች እንደሆኑ ተናግሯል። ከዛም ፑቲን የህግ ትምህርትን በዩኒቨርሲቲ ተምሮ ከጨረሰ በኋላ የሶቪየት ህብረት ሚስጥራዊ ድርጅት ወደ ሆነው ኬጂቢ ገብቶ ለ16 ዓመት በስለላ ስራ ላይ ቆይቷል። ጊዜው በፈረንጆቹ 1991 ዓ.ም ነው። በዚህም ዓመት ነበር ታላቁ የሶቪየት ህብረት ፈርሶ ራሺያን ጨምሮ 15 አዳዲስ ሀገራት የተፈጠሩት። ፑቲንም ይህን ክስተት የክፍለ ዘመኑ ትልቅ ኪሳራ ሲል ገልጾት ነበር። Крушение Советского Союза было крупнейшей геополитической катастрофой века. Для российского же народа оно стало настоящей драмой. ፑቲን ለታላቁ የሶቪየት ህብረት ሀገር መፍረስ ዋነኛ ምክንያት የምዕራባውያን ሀገራት ጣልቃ ገብነት እንደሆነም ያምናል። ይህም ጉዳይ ፑቲን ለምዕራባውያን በተለይም ለአሜሪካ ያለውን እይታ እንደቀየረው ስለ ፑቲን የተጻፉ የታሪክ መዛግብቶች ይናገራሉ። Прежде всего, конечно, Соединенных Штатов перешагнула свои национальные границы и, по сути, во всех сферах, и в экономике, и в политике. በጊዜውም የሶቪየት ህብረት ከፈረሰ በኋላ የራሺያ ፌዴሬሽን መሪ የነበረው ቦሪስ የልሰን ነበር። በሱም የመሪነት ዘመን ራሻ ውስጥ ወንጀል የተበራከተበት እንዲሁም የራሻ ኢኮኖሚ ሃይፐር ኢንፍሌሽን ወደሚባለው የኑሮ ውድነትና ድህነት የተንሰራፋበት ጊዜ ነበር። ከዚህም ውጪ ፕሬዝዳንት ቦሪስ ከአሜሪካ ጋር በነበረው ከፍተኛ ወዳጅነትና ቁርኝት በርካታ የራሺያ ዜጎች የምዕራባውያን ተላላኪ የሚልን ስም የሰጡት ሲሆን ቦሪስ ይህም አልበቃ ብሎት በአደባባይ አልኮል በመጠጣትና የስካር ምልክቶችን በማሳየት በበርካታ የራሺያ ዜጎች ይተች ነበር። በእነዚህም ምክንያቶች ፕሬዝዳንት ቦሪስ ከውስጥ እየመጣበት ያለው ጫና ሲበረታበት ስልጣኑን በመልቀቅ በፈረንጆቹ ሚሊኒየም ማለትም 2000 ዓ.ም ላይ ለቭላዲሚር ፑቲን አስረክቧል። ነገር ግን እንዴት በአንድ ጊዜ ፑቲን ከተራ ሰላይነት ወደ ፕሬዝዳንትነት መጣ ካላችሁኝ፣ ፑቲን ለ16 ዓመት በስለላ ድርጅት ውስጥ ከሰራ በኋላ የፒትስበርግ ከተማ ምክትል ከንቲባ በመሆን ሰርቷል። በዚህም ጊዜ ፑቲን ነገሮችን ቀልጣፋ በሆነ መንገድ የማስፈጸም ብቃቱን በማሳየት በብዙዎች የሚደነቅ ሰው ነበር። ከጥቂት ዓመታትም በኋላ ፑቲን ወደ ሞስኮ በመሄድ የቦሪስን አስተዳደር ተቀላቅሎ የራሺያ ደህንነት ተቋም ዳይሬክተር በመሆን አገልግሏል። ከዛም በ1999 ዓ.ም ፕሬዝዳንት ቦሪስ የፑቲንን ብቃት ካዩ በኋላ የሀገሪቱ ጠቅላይ ሚኒስትር በማድረግ ሹመት ሰጥተውታል። ፑቲንም ጠቅላይ ሚኒስትር ከሆነ ከጥቂት ወራት በኋላ ኦገስት 1999 ላይ የራሺያ ደቡባዊ ጎረቤት በሆነችው ቸቸን የሚገኙ ተገንጣዮችና አሸባሪዎች በራሺያ ገብተው በተለያዩ ከተሞች ጥቃት በማድረስ 300 የሚጠጉ የራሺያ ዜጎችን የገደሉ ሲሆን ፑቲንም በዚህ ጊዜ እነዚህን ሰዎች እናጠፋቸዋለን በማለትና በተደጋጋሚ የተለያዩ መግለጫዎችን በመስጠት በራሺያዎች ዘንድ እውቅናን እያገኘ መጣ። ፑቲን እንደተናገረውም ራሺያ ወዲያውኑ ቸቸን ላይ ወረራ በመፈጸም ጦርነት ከፈተች። ይህንንም ጦርነት በቅርበት በመምራት ፑቲን ለራሺያ ዜጎች ወኔውን በማሳየት ከፕሬዝዳንቱ በላይ ድጋፍና እውቅናን አግኝቷል። በዚህም ጦርነት ከ80,000 ሰው በላይ የሞተ ሲሆን የጦርነቱ አሸናፊም ራሺያ ሆናለች። ይህ በእንዲህ እንዳለ ነው ቦሪስ እያሳዩ በመጡት ደካማ አመራርና ቅድም በነገርኳችሁ ችግሮች ምክንያት 2000 ዓ.ም ላይ ስልጣኑን በመልቀቅ ለቭላዲሚር ፑቲን አስረክቧል። ፑቲን ወደ ስልጣን ከመጣ በኋላም የራሺያ ኢኮኖሚ ከ2000 እስከ 2008 ዓ.ም በተከታታይ በዓመት 7% ገደማ እያደገ የመጣ ሲሆን ይህንንም ተከትሎ በርካታ ዜጎች ከድህነት ሊወጡ ችለዋል። ፑቲን ሀገር ውስጥ ያለውን የኢኮኖሚና የሰላም ሁኔታ እንዲረጋጋ ካደረገ በኋላ ቀጣዩ ስራ ራሺያ በዓለም ላይ ስላላትና ስለሚኖራት ቦታ ማሰብ ነበር።
በዚህም ራሽያ በሶቪየት ኅብረት ጊዜ የነበራትን ኃያልነት መመለስ አንዱ የፑቲን ቁልፍ ፍላጎት ነው። ይህንንም ለዓለም በተግባር ለማሳየት ፑቲን 2008 ላይ የቀድሞ የሶቪየት ኅብረት ሀገር የነበረችውን ጆርጂያን በመውረር ሰፊ መሬትን ወደ ራሽያ ግዛት ጠቅልሏል። ከዛም ሲቀጥል 2014 ላይ ደግሞ ዩክሬንን በመውረር የዩክሬን ደቡባዊ ግዛት የሆነችውን ክራይሚያን ወደ ራሽያ ግዛት ጠቅልሏል። እንዲሁም 2022 ላይ ደግሞ በድጋሚ ዩክሬን ላይ ሙሉ ወረራ በመፈጸምና ሰፊ የዩክሬንን ግዛት በመውሰድ ዛሬም ድረስ በዚሁ በዩክሬን ምድር ላይ እየተዋጋ ይገኛል። ከዚህም በተጨማሪ ምዕራባውያን የቀድሞ የሶቪየት ኅብረት ግዛት የሆኑ ሀገራትን ኔቶን እንዲቀላቀሉ በማድረግ ራሽያን በጠላቶቿ እንድትከበብ ለማድረግ የሚሄዱበትን መንገድ ፑቲን ፈጽሞ አይቀበለውም። በዚህ ምክንያት ፑቲን የኔቶን መስፋፋት እንደማይቀበለው በተለያዩ መድረኮች ይናገራል። В этой связи мы ясно и четко дали понять, что дальнейшее движение НАТО на восток неприемлемо. Ну чего здесь непонятного? በጥቅሉ ስንመለከተው ዛሬ ላይ ፑቲን የሚመራት ሀገር ራሽያ በዓለም ላይ ሁለተኛ ጠንካራ ወታደራዊ አቅም ያላት፣ 10ኛ ትልቁ ኢኮኖሚ ያላት፣ ቀዳሚ የኒውክሌር ቦምብ ያላትና እንዲሁም አሜሪካ መራሹን የዓለም የፖለቲካ ስርዓት የምትገዳደር ሀገር ይዞ በመጓዝ በበርካቶች የሚደነቅ መሪ ሲሆን፣ በተቃራኒው ደግሞ ራሽያን ከ20 ዓመት በላይ ብቻውን የገዛ አምባገነን እንደሆነ፣ በዩክሬኑ ጦርነት በመቶ ሺህ የሚቆጠሩ የራሽያ ዜጎችን የማገደ እንዲሁም ራሽያን ለበርካታ ማዕቀቦች በመዳረግ ከዓለም እንድትገለል ያደረገ የጦር ወንጀለኛ ሲሉ በርካቶች ይገልጹታል።